ሁላችንም ልንጠይቃቸው የሚገቡ እንቅልፍ የሚነሱ ጥያቄዎች አሉ። ዶክተር ደብረጽዮን ወደ ስልጣን መንበር በተመለሱ ማግስት ለምን ጥቃቱ በሽረ ተፈጸመ? በስምምነቱ መሰረት ትጥቅ ፈቷል የተባለው የቲዲኤፍ ሰራዊት አሁንም በመደበኛ ስራ ላይ እንዳለ በይፋ መነገሩ ከመጋረጃው በስተጀርባ ምን አይነት ወታደራዊ ዝግጅት እየተካሄደ መሆኑን ያሳያል። እና ይህ ሁሉ ሲሆን የፌዴራል መንግስቱም ሆነ የመከላከያ ሰራዊቱ ለምን ፍጹም ዝምታን መረጡ? ይህ ዝምታስ ምን አይነት አደገኛ አውሎ ንፋስን አርግዟል? የድምፅ የሰላም ማብሰሪያ ወይስ የሌላ አውዳሚ አውሎ ንፋስ መቅድም? ባለፉት ጥቂት ወራት በአገሪቱ ሰማይ ስር አንጻራዊ ጸጥታ ሰፍኖ የነበረ ይመስል ነበር። የፕሪቶሪያው ስምምነት ተፈርሟል። ጦርነቱ አብቅቷል። ህዝቡን ትንፋሽ መውሰድ ጀምሮ ነበር። ነገር ግን ከሰሜን ምዕራባዊቷ ትግራይ ከሽረ ሰማይ ስር የተሰማው ዜና ያንን የሰላም ስስ መጋረጃ በአንድ ጀንበር ቀዶታል። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ጊዜያዊ አስተዳደር የፕሬዝደንት ጽሕፈት ቤቱን ሙሉ በሙሉ በተቆጣጠሩበት ማግስት ወደ ህዝብ ይፋ ያደረጉት መግለጫ መላውን አገር አስደንግጧል። ዓለም አቀፉ ማህበረሰብም ጆሮን ጥሏል። የድሮን ድብደባ ተፈጽሞብናል። ዶክተር ደብረጽዮን በጥቃቱ በመደበኛ ስራቸው ላይ ነበሩ የትግራይ መከላከያ ኃይል ቲዲኤፍ አባላት መሞታቸውና መቁሰላቸውን በይፋ አረጋግጠዋል። የፌዴራል መንግስት የሰላም ስምምነቱን በግልጽ አፍርሷል ሲሉም ክስ ሰንዝረዋል። ነገር ግን የዜና ላዩን ከምናየው ወታደራዊ ጥቃት ያለፈ እጅግ የረቀቀና አስፈሪ የፖለቲካ ቁማር መጫወቻ ካርድ እንደሆነ ስንቶቻችን አስተውለን ይሆን? ወደ ተመልካቾቻችን፣ አድማጮቻችን ዛሬ እውነታውን የምናይ ይሆናል። ዛሬ መደበኛውን ዜና አንደግምላችሁም። ይልቁንም ከዚህ የሽሬው የድሮን ጥቃት ጀርባ ያሉትን አራት ታላላቅ የሴራ ትንታኔዎችን፣ የጂኦፖለቲካ ስሌቶችና የአገሪቱን ቀጣይ ዕጣ ፈንታ የሚወስኑ ሚስጥራዊ ነጥቦችን አንድ በአንድ እንፈትሻለን። ይህ ትንታኔ የሰሜኑን ፖለቲካ ብቻ ሳይሆን የእያንዳንዳችንን ህልውና የሚነካ ሚስጥር ይዟል። እስከ ፍጻሜው ድረስ አብራችሁን ቆዩ። የፕሪቶሪያው ስምምነት በይፋ ፈረሰ ወይስ ከጀርባ ሌላ የማይታይ እጅ አለ? በሽሬ ሰማይ ስር የታየው ድሮን ለማን የተላከ መልእክት ነው? ዶክተር ደብረጽዮን ገብረ ሚካኤል የፕሬዝደንት ጽሕፈት ቤቱን ከተቆጣጠሩበት ማግስት የጥቃት መፈጸሙ ምን ያሳያል? ዛሬ ላዩን ከምናየው ዜና ጀርባ ያሉትን አራት ታላላቅ የፖለቲካና የወታደራዊ ሴራዎችን በጥልቀት እንፈትሻለን። የመጀመሪያው የእሳቱ ስልታዊ ምርጫና የውስጥ ስልጣን ሽኩቻ ነው። የመጀመሪያውና ትልቁ የሴራ ጥያቄ የሚነሳው ከጥቃቱ ሰዓትና ወቅት ጋር ተያይዞ ነው። ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል የፕሬዝደንት ጽሕፈት ቤቱን በኃይልም ይሁን በፖለቲካዊ የበላይነት መቆጣጠራቸውን ይፋ ካደረጉ ማግስት የጥቃት መፈጸሙ በአጋጣሚ እየመጣ አይደለም። የፌዴራል መንግስቱ በትግራይ የውስጥ ፖለቲካ፣ በትነግ የውስጥ ክፍፍልና በጊዜያዊ አስተዳደሩ መካከል ባለው ውጥረት ላይ የነበረው የእጅ መሳብ ወይም የማየት ፖሊሲ ማክተሙን ሊያሳይ ይችላል። መልእክቱ ዶክተር ደብረጽዮን ወደ ሙሉ ስልጣን መመለሳቸው ለፌዴራል መንግስቱ የቀይ መስመር መጣስ ተደርጎ ከተወሰደ ይህ የድሮን ጥቃት አዲሱን የስልጣን አደረጃጀት አንቀበልም የሚል ቀጥተኛ ወታደራዊ ማስጠንቀቂያ ሊሆን ይችላል። ሌላኛው የትግራይ መከላከያ ኃይል ህልውናና የፕሪቶሪያው ሚስጥራዊ ስምምነት ነው። ዶክተር ደብረጽዮን በመግለጫቸው ላይ
በጥቃቱ የሞቱትና የቆሰሉት የተደራጁና በመደበኛ ስራ ላይ የነበሩ የቲዲኤፍ አባላት መሆናቸውን በግልጽ ጠቅሰዋል። የራሱ ትልቅ የፖለቲካ ቦምብ ነው። በፕሪቶሪያው ስምምነት መሰረት የትግራይ ታጣቂዎች ሙሉ በሙሉ ትጥቅ መፍታትና ወደ ማህበረሰቡ መቀላቀል ነበረባቸው። ነገር ግን ዶክተር ደብረጽዮን የቲዲኤፍ አባላት ማለታቸው ኃይሉ አሁንም እንደ ትልቅ ወታደራዊ መዋቅር መሬት ላይ እንዳለ በይፋ ማመናቸውን ያሳያል። የፌዴራል መንግስቱ ጥቃቱን የፈጸመው እሱ እውነት ከሆነ ትጥቅ አልተፈታም በሚል ሰበብ ሕጋዊ መከላከያ ለመፍጠር ሊሆን ይችላል። በጥቃቱ መከላከያ ሰራዊቱ ዝምታን መምረጡ ደግሞ ድርጊቱን አልክድም አልቀበልም በሚል የዲፕሎማሲ ስልት ዓለም አቀፉን ማህበረሰብ ግራ ለማጋባት የታለመ ሴራ ነው። ሶስተኛው የጂኦፖለቲካውና የጎረቤት ሀገራት እጅ ነው። ጥቃቱ የተፈጸመበት ቦታ ሰሜን ምዕራባዊ ትግራይ ሽሬ መሆኑ ሌላው ትልቅ ሚስጥር የያዘ ነው። ሽሬ ከኤርትራ ድንበርና አማራ ክልል በተለይም በአወዛጋቢዎቹ የወልቃይትና ጸገዴ አካባቢዎች ጋር ቅርብ ስትራቴጂካዊ ቦታ ናት። የኤርትራና የፋኖ ካርድ። በአሁኑ ወቅት በኢትዮጵያ ውስጥ ያሉ የተወሳሰቡ ግጭቶች በተለይም በአማራ ክልል ያለው የፋኖ ግጭትና የኤርትራ መንግስት አቋም ከዚህ ጥቃት ጀርባ ሊኖር ይችላል። የሴራው ጥልቀት። የፌዴራል መንግስቱ በትግራይ ላይ የድሮን ጥቃት በመሰንዘር ከኤርትራም ሆነ ከሌሎች የውስጥ ኃይሎች ጋር ያለውን የኃይል ሚዛን ለማስተካከልና አሁንም ቢሆን የሰሜኑን ሰማይ ሙሉ በሙሉ የምቆጣጠረው እኔ ነኝ የሚል የበላይነት ማሳያ ካርድ ሊሆን ይችላል። ወይስ ጥቃቱ የተፈጸመው ከፌዴራል መንግስቱ እውቅና ውጪ በሌላ ሶስተኛ ወገን ነው የሚለውም የማይናቅ የሴራ መላምት ነው። አራተኛው ወደ ዓለም አቀፉ ማህበረሰብ የተወረወረው ኳስ ነው። ዶክተር ደብረጽዮን መግለጫቸውን የደመደሙት ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድ በመጠየቅ ነው። ይህ መደበኛ ጥሪ ብቻ አይደለም። ከጀርባው የዲፕሎማሲ ጫና የመፍጠር ስልት አለው። የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ ጋር ትልልቅ የኢኮኖሚ ሪፎርሞችና የገንዘብ ድጋፎችን እያነጋገረ ባለበት በዚህን ወሳኝ ወቅት በትግራይ ላይ የድሮን ጥቃት ተፈጸመ መባሉ የመንግስትን ገጽታ ያበላሻል። የትግራይ መሪዎችን አጋጣሚ በመጠቀም የፌዴራል መንግስቱ ስምምነት አፍራሽ መሆኑን ለምዕራባውያን በማሳየት የገንዘብና የዲፕሎማሲ ማዕቀብ ወይም ጫና እንዲደረግበት ለማድረግ ኳሷን ወደ ዓለም አቀፉ መድረክ ወርውሯታል። ይህ የሽሬው የድሮን ጥቃት ክስ የሁለተኛው ዙር የሰሜን ጦርነት መጀመሪያ ነው ወይስ የመደራደሪያ ካርዶችን የማጠናከሪያ ስልት? አንድ ነገር ግልጽ ነው። የፕሪቶሪያው የሰላም ስምምነት በጽኑ ህሙማን ክፍል ውስጥ ይገኛል። የፌዴራል መንግስቱ ዝምታና የዶክተር ደብረጽዮን ቁጣ የሚያሳየው ከላይ ሰላም የሚመስለው የፖለቲካ ገጽታ ከውስጥ እየፈላ መሆኑን ነው። በቀጣዮቹ ቀናት ከመከላከያ ሰራዊት የሚሰጠው ምላሽ ወይም የድሮን ጥቃቱ ቀጣይነት የኢትዮጵያን ቀጣይ ዕጣ ፈንታ ይወስናል። ውድ ተመልካቾቻችን በዚህ ትንታኔ ላይ ያላችሁ ሐሳብ አስተያየት ምንድን ነው? ማንኛውም ጥያቄና ሐሳብ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልን። በቀጣይ በሌላ ትንታኔ እስክንገናኝ ድረስ መልካም ቆይታ።